ዛሬም በሚቀጥለው ፕሮግራማችን ስለ ቤተሰብ ነው የምናየው። እናንተ ወጣት ጀማዓዎች ሆይ መን استطاع منكم الباءة فليتزوج። ይሄ አያቱ ላይ እንዳየነው መጀመሪያው ላይ እንዳየነው መወዳውና ረህማው የሚፈጠረው በጋብቻ ነው። ዚና የድህነት ምንጭ ነው፣ ጋብቻ ደግሞ የሀብት ምንጭ ነው። ከተጋባን በኋላ ነው እንጂ ከመጋባት በፊት አይደለም። ፍቅሩና አልመወዳ ወራህማ አሳሱል አላቃ ይሉናል። ጋብቻ መራቲቦች አሉት። የሚወጅብበት ሰው አለ፣ ሱና የሚሆንበት ሰው አለ፣ ሐላል የሚሆንለት ሰው አለ። ሴቶችን ብትጠሏቸውም እንዳትፈቱ ይላል። ፈኢን ከሪህቱሙሁነ ፈዓሳ አን ተክረሁ ሸይአን ወየጅዐለ ላሁ ፊሂ ኸይረን ከሲራ። ፍቅር ካለ መሐባ ካለ ሁሉ ነገር አለ ነው። እሱ ከሌለ ግን ምንም የለም። ብስሚላህ ራሕማን ራሒም አልሐምዱሊላህ ወሰለላሁ ወሰለመ ወባረከ ዓላ ረሱሊላህ ወዓላ አሊሂ ወሰህቢሂ ወመንዋላ ወበዕድ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬም በሚቀጥለው ፕሮግራማችን ስለ ቤተሰብ ነው የምናየው። ቤተሰብ ሲባል ሲመሰረት ነው ቤተሰብ የሚሆነውና ምስረታውና ግዴታው ወይንም አንገብጋቢነቱ አዘዋጁ ወአህምየቱሁ በሚል ርዕስ ከሼኻችን ሼኽ ሐሰን ሐሚዲን ሐፊዘሁላህ ወረዓህ ቆይታ ይኖረናል። ብዙ እንደምንጠቀም ተስፋ አደርጋለሁ። ከኛ ጋር ቆዩ። አህለን ሼኽና አልፋዲል። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰለላሁ ዐላ ነቢይል አሚን ሙሐመድን ወአሊሂ ወሰሕቢሂ አጅመዒን ወበዕድ። አዘዋጁ ወአህምየቱሁ የሚለው ርዕስ ትልቅ ርዕስ ነው። አላህ ስብሓነሁ ወተዓላ ዘዋጅን ትልቅ ቁም ነገር ስላደረገው ነው። አደምን ሲፈጥር ብቻቸውን ፈጥሮ አልጣላቸውም። አደምን ፈጥሮ ከቀጭን ሰጥራቸው ሐዋን አወጣላቸው። ሊየስኩነ ኢለይሃ ሊረጋጋባት ሐዋን ፈጠረላቸው። ከዛም ያው ከአደም መፈጠር ጀምሮ እስከ ዛሬ ድረስ ባለው ጋብቻ ሸሪዓዊ ጋብቻ መሰረቱ የጸና እስካሁንም ድረስ የቀጠለ እስከ ቅያማም ድረስ የሚቀጥል አላህ ዘንዳ ሱብሓነሁ ወተዓላ ከሱ ውጪ የተደረገ ግንኙነት ሁሉ የረከሰና የአላህን ቁጣ የሚያስከትል መሆኑን የሚያሳይ ትልቅ ህግ ያኔውኑ ነው የደነገገልን። ያ ህግ ቀጥሏል። አላህ ስብሓነሁ ወተዓላ ፊ ሪሳለት አልአኺራ ሰማይና መሬት በዋህይ ሳይለያዩ በፊት በወረደው በመጨረሻው ቁርአን ውስጥም ተአምር መሆኑን ገልጾ ያስቀመጠው ስርዓተ ጋብቻ ነው። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ኢነ ፊ ዛሊከ ለአያት ይላል። መጀመሪያ አያት ብሎ አንስቷል። መጨረሻም ደግሞ በዚህም ውስጥ በጣም ትልቅ ተአምር አለ ብሎ ይገልጸዋል። ጋብቻ እንዲህ ትልቅ ነው። አላህ ስብሓነሁ ወተዓላ ከተአምራቶች ጭምርት ነው ወይም ከተአምራቶቹ ጭምርት ነው ከናንተው ከነፍሳችሁ የትዳር አጋሮቻችሁን የፈጠረላችሁ በመካከላችሁም መወዳ ፍቅርና ረሕማ እዝነት ያስቀመጠላችሁ ጌታ ይህ ከተአምራቶቹ ጭምርት ነው ይለናል። ነቢያችንም ዓለይሂ ሰላቱ ወሰላም የጋብቻን ጉዳይ ኢግፋል አላደረጉትም። በተለያዩ አሐዲሶቻቸው ሐስ በሚያደርጉበት ወቅት አንዴ ወላዷን አግቡ ይላሉ። ተዘወጁል ወዱደል ወሉድ ፈኢኒ ሙካሲሩን ቢኩሙል ኡመም ይላሉ። ይሄ ለዘር መራባት ሲሆን፣ ሌላ ጊዜ ደግሞ እንዲሁ የሰው ልጅ ከትዳር አጋር ወይም ከጥንድ መለየት ስለማይገባውና ዑንፉዋን ሸባብ ደግሞ እሱን በጣም የሚያስፈልግ ከመሆኑ የተነሳ
በጥሪ አርቀው ጠርተው አስተጋብተው ያ ማዕሸረ ሸባብ እናንተ ወጣት ጀማዓዎች ሆይ መን استطاع منكم الباءة فليتزوج ከናንተ የትዳርን ጣጣ የቻለ ሰው ያግባ فإنه له وجاء እሱ فإنه أغض للبصر وأحسن للفرج ጋብቻ አይንን ከሐራም ላይ ይጨፍንለታል ለብልትም ጠባቂ ነው ብለው ወጣትን ጠርተው አወጁ ومن لم يستطع ያልቻለ ሰው ደግሞ فعليه بالصوم ጾም መጾም ይኑርበታል فإنه له وجاء እሱ ለሱ ኩለሳ ነው ጊዜያዊ ኩለሳ ነው ሸህዋን በአጠቃላይ ከውስጡ የማያጠፋ ላኪን ለጊዜው ደግሞ ያልሆነ ነገር ላይ እንዳይወድቅ የሚያደርገው ጾም ነውና ወደ ጋብቻ ከቀሰቀሱ በኋላ ያልቻለ ሰው ወደ ጾም እንዲጠጋና ጾምን እንዲይዝ አደረጉ ጋብቻ ትልቅ ነገር ነው ነቢያችን አለይሂ ሰላቱ ወሰላም በዚህ ደረጃ ሐስ ያደረጉበት አላህ Subhanahu Wa Ta'ala አያ ብሎ ያሳየው ትልቅ ቢሆን ነው ለሰው ልጆች የዘር መራቢያ ነው አላህ Subhanahu Wa Ta'ala ተአምርነቱን ሲያሳይ ማንኛውም ነገር ሁሉ ወንድና ሴት እንዳለው በተለያዩ የቁርአን አያቶች ያነሳልናል እጽዋቶች እንስሳቶች ሌሎችም ነገሮች ተቃራኒ ጾታ አላቸው ተቃራኒ ጾታዎቻቸው እንዴት እንደሚገናኝ እሱ ነው የሚያውቀው ግማሹ በአበባው ግማሹ በስራ ስሩ ግማሹ በነፋስ ግማሹ በተለያዩ ነገሮች ተገናኝተው ዘር እንዲቀጥል እንደገና የሰው ዘር በሐላል ብቻ እንዲበቅል በጋብቻ ያልተፈጸመ ያልተወለደ ዝም ብሎ በአጋጣሚ የተወለደ ልጅ እናትም አባትም እያፈሩበት የሚኖሩ ስለሆነ ጋብቻን አላህ Subhanahu Wa Ta'ala لحياة الأسر وحياة الأولاد ቤተሰቦቹም ተረጋግተው ለመኖር ኢስቲቅራር እንዲኖራቸው ልጆቻቸውም ደግሞ ልጆች ሆነው አባት አለን ብለው ኮርተው እናት አለችን ብለው ኮርተው እናታቸው ከተገቢው ቦታ ስላመጣቻቸው ደስተኛ ሆነው ሊኖሩ የሚችሉት በጋብቻ ብቻ ሲሆን ነው ጋብቻ እንግዲህ ይህን ያክል ትልቅነት ያለው ቁም ነገር ነው ሼኽ አልፋዲል እንደው መቋጫ እንዲያደርጉላት ጋብቻን ካዘዘ በኋላ ሰው ደግሞ ጋብቻን የፈራው የሪዝቅ ጉዳይ ነው አግቡ ብቻ ሳይሆን ያለው የሪዝቁንም ኃላፊነት ወሰደ يكونوا فقراء تفضل شيخنا እንግዲህ ነው ጋብቻ ዚና የድህነት ምንጭ ነው ጋብቻ ደግሞ የሀብት ምንጭ ነው ይኸው ሼኻችን አያቱን እየጠቀሱ እያሳዩን ነው እየኩኑ ፉቀራአ يغنيهم الله من فضله ድሆች ቢሆኑ እንኳ ቅሉ አላህ Subhanahu Wa Ta'ala ከችሮታው ያከብራቸዋል ይለግስላቸዋል አሳሰን የሪዝቅ ጉዳይ እኮ እንደው ሰበብ እንድናደርስ ታዘን ካልሆነ በስተቀር መጀመሪያውንም ዋስትና የተወሰደበት ነው في السماء رزقكم وما توعدون እንዳለ አለ መጀመሪያ ስንፈጠርም ለምን ነበር የተፈጠርነው وما خلقت الجن والانس الا ليعبدون እኔም ብቻ ሊያመልኩ ነው አለ ومن عباداته امتثال اوامره واجتناب نواهيه እሱን ከመታዘዝ ጭምርት ነው ትእዛዞቹን ተቀብሎ የከለከለውን መከልከል ጋብቻ ደግሞ ሻህዋ ለሚያስገድደው ሰው ትእዛዝ ነው ግዴታ ነው ጋብቻ መራቲቦች አሉት የሚወጅብበት ሰው አለ ሱና የሚሆንበት ሰው አለ ሐላል የሚሆንለት ሰው አለ እና በተለይ ነብያችን አለይሂ ሰላቱ ወሰለም ያ ብለው ጥሪ ያስተጋቡት ለሚወጅብባቸው አካሎች ነው የሲሳይ ጉዳይሳ
وما خلقت الجن والإنس إلا ليعبدون ما أريد منهم من رزق وما أريد أن يطعمون قال بهلا إن الله هو الرزاق ذو القوة المتين መጀመሪያውንም ዋስትናውን ወስዷል አላህ Subhanahu Wa Ta'ala እኛ አላህ ዋስትና የወሰደልን ጉዳይ ላይ ጊዜያችንን እናባክናለን የተፈጠርንለት ጉዳይ ላይ ግን ችላ እንላለን የታዘዝነው ለዒባዳ የተፈጠርነው ለዒባዳ ሆኖ ይያለ ለሲሳይ ባህር ስንሻገር በረሃ ስንገባ ህይወታችንን መኻጢር ላይ ስንጥል እንገኛለን የኩኑ ፉቀራ يغنيهم الله من فضله ሲል ያባበለን ያለው ዝሙት ላይ ተወርቁና የዱንያ አኺራ ድህነት ላይ ተወርቃላችሁ ስለዚህ ተጋቡ እሷም እየጠበቀችህ ነው አንተም እንደው አልደፍር ብለህ እንጂ ያስፈልግሃል ተጠጋጉ እያለ እያወጀ እየጠራ ያለበት ሁኔታ ነው ያለው አላህ Subhanahu Wa Ta'ala ጋብቻ በዚህ ልክ ክብር ያለው ስለሆነ ያ ማዕሸረ ሸባብ ነቢያችን እንደተጣሩ እንጣራና እባካችሁን ራሳችሁን አታርክሱ ብልታችሁን አልሆነ ቦታ ላይ አትጣሉ ዘራችሁን ያለ አግባቡ ያልሆነ ማሳ ላይ ጥላችሁ አረማሞ እንዳታበቅሉ ኡማው ውስጥም ዘሩ ወደ አባቱ የማይቆጠር እንደንሰሳ የገሊት ልጅ እየተባለ የሚኖር ልጅ አትውለዱ ወደ ጋብቻ ግቡ አላህ ጋብዟችኋል ነብዩ አለይሂ ሰላቱ ወሰላምም አግቡ ብለው አዘዋችኋል አጢዑ አላህ ወአጢዑ الرسول صلى الله على محمد اللهم صل وسلم على نبينا محمد የተከበራችሁ የፕሮግራማችን ተከታታዮች በተለይ ወጣቶች ያላገባችሁ በተለይ ወንዶቹ አግቡ የርዝቅ ጉዳይ አያሳስባችሁ ኃላፊነቱን እሱ ወስዷል ነው ያሉን ያሉት ሼኻችን ታዲያ ከተጋባን በኋላ ነው እንጂ ከመጋባት በፊት አይደለም ፍቅሩና المودة والرحمة أساس العلاقة يلونال شيخاتشن شيخ عبد الله تفضل شيخ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه المودة والعلاقة المودة والرحمة أساس العلاقة ውደታና መተዛዘን የዓላቃው የግንኙነቱ መሰረት ናቸው የሚል ነው ይሄ አያቱ ላይ እንዳየነው መጀመሪያው ላይ እንዳየነው መወዳውና ረህማው የሚፈጠረው በጋብቻ ነው ያለ ጋብቻ ያለ አግባብ የሆኑ መቀራረቦች ወይም ደግሞ ሰዎች የሚያስባቸው ውደታዎች መዋደዶች ትክክለኛ አይደሉም ማለት ነው ትክክለኛ መዋደድ የሚባለው አላህ አዘ ወጀል አያት ብሎ የጠቀሰው መዋደድም ሆነ መተዛዘን የሚፈጠረው ትክክለኛው በትክክለኛው ኒካህ በትክክለኛው ትዳር መሐላ መሆኑን ያመለክታል ሰዎች በዚህ ዘመን በተለያዩ መንገዶች በመግባባት መዋደድ መተዛዘን አለ ብለው ሊያስቡ ይችላሉ የሆነ ውስን ቀናቶች ወራቶች አመታቶች ሊቆዩ ይችላሉ መጨረሻቸው ግን መዋደድና መተዛዘን ሳይሆን ሌላ ነገር ሆኖ ነው የሚቀየሩት ስለዚህ ኒካህ አላህ አዘ ወጀል ራሱ የውደታና የመተዛዘን ሚስጥር ያደረገው ትልቅ ነገር ነው ማለት ነው አህምያውን ሼኽ አሁን እንደነገሩን በዚህ ልክ አህምያ የተሰጠው ትልቅ ነገር የሚያመጣ መዋደድና መፈቃቀርን የሚያመጣ ነው ኢብኑ ከሲር ዝጋ ምን ይላሉ ሁለት ነገር ነው ጋብቻ የሚያመጣቸው ነገሮች ሁለት ነገር ነው መዋደድ ሊሆን ይችላል መተዛዘን ሊሆን ይችላል አንዳንድ ጊዜ ሁሌ መዋደድ መተዛዘን ሁለቱም ባንድ ላይ ተጣምረው ላይገኙ ይችላሉ ወጣት ከሆነች ሊሆን ይችላል በተለያየ መንገድ ወዳት ውደታ ሊፈጠር ይችላል ሌላ ጊዜ ደግሞ መተዛዘን ሊኖር ይችላል በኒካህ ምክንያት ሁለት ነገሮች ይገኛሉ አንዳንድ ጊዜ አላህ ያሳካለት ከሆነ ሁለቶችም ሊኖሩ ይችላል ይሄ ማለት ሁለቱን የለም የሚለውን ነገር ሊወሰድ አይገባም ልጆች ካላት በተለያየ ነገር ምናልባት መያዝ ሊፈልግ ይችላል ሊያዝን ይችላል ለሷ ኃላፊ መሆኑና እኔ ከዚህ በተዋት ወይም ደግሞ በፈታት የተለያየ ችግሮች ጉዳቶች ሊደርሱባት ይችላል ብሎ ይዛት ይችላል ስለ ኒካህ ስናረግ ሁለት ነገሮች እናገኛለን በአንድ ላይ ልናገኛቸው እንችላለን በአንድም ላይ ሆን ይችላል ለዚህ ነው አላህ አዘ ወጀል ሴቶችን ብትጠሏቸውም እንዳትፈቱ ይላል فإن كرهتموهن فعسى أن تكرهوا شيئا ويجعل الله فيه خيرا كثيرا ብዙ ነገር እኛ ማናቃቸው ሚስጥሮች ይኖራሉ አንዳንዴ ሰዎች ይዋደዳሉ በተለይ መሐባ ላይ ነው ተርኪዝ የምናረገው ስናገባ ጣብስ ተመቸችን ነፍስያ ውደታዎች ካሉ ለማሰዎች ያስባሉ ያ ካልሆነ ደግሞ ረህማ የለም መተዛዘን የለም መላየት ይፈልጋሉ ይሄ ብቻ አይደለም የሚታሰበው ሁለት ነገሮችን አላህ የጠቀሰው በኒካህ የሚገኙ ነገሮች ሁለት ነገሮች ናቸው ወይም ደግሞ ከሁለት አንደኛቸው ይገኛሉ ስለዚህ ያንን ነገር ማሰብ ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው አንድ ሙእሚን አማኝ ሴትን አይጥላ
በመጥላቱ ምክንያት ልጅ አይገባም። አንድ ነገር ቢጠላ ሌላ ደግሞ እሷን የሚወድባት ነገር ይኖራል። አንድ ነገር ቢጠላ ረضي منها ان كره منها شيئا رضي منها آخر ሌላ ነገር ላይ ፍርቅ ሙእሚን ሙእሚነተን ካሉ በኋላ የሚወድባት ነገር ይኖራል ይላሉ። ስለዚህ ጋብቻ ለውደታም ለመተዛዘንም ትልቅ ሚስጥር አላሁ ዐዘ ወጀል ያደረገው መፍትሄ ነው። ከዛ ውጭ ያሉት ነገራቶች በተለያየ መንገዶች እኛ የምናመጣቸው ወይም ደግሞ ለውደታ ምክንያት ይሆናል የምንላቸው ቢሆናሉ ምን ብናስባቸውም የሚሆኑ የማይችሉበት ሁኔታዎች እንዳሉ ይሄ ይጠቁማል የሚል መልእክት አለ። ጀዛኩሙላሁ ኸይር። ስለዚህ መልእክቱ ተጋቡ፣ ተፋቀሩ ነው። ኢስላም የፍቅር ሃይማኖት ነው። እንኳን እቤት አይደለም ውጭም አፍቅሩ፣ ተፋቀሩ፣ ውደዱ፣ ተዋደዱ ነው። ፍቅር ካለ መሐባ ካለ ሁሉ ነገር አለ ነው። እሱ ከሌለ ግን ምንም የለም። ተዳሩስ በሚኖርበት ጊዜ ከሁለት አንዱ አይጠፋም። ወይ ሁለቱም ይኖራል፣ ወይ ፍቅር ይኖራል፣ ወይ መተዛዘን ይኖራል፣ ወይንም ሁለቱም ሊኖር ይችላል። እነዚህ ሁለቱም ነገሮች ግን ዝም ብሎ አይመጡም፣ ዋጋ ያስከፍላሉና ለዚህ አድራሽና ጋባዥ የሆኑ ነገሮች ምንድናቸው ስለሚለው በዚህ ርዕሳችን ላይ ብዙ እንዳስሳለን። የዛሬው ፕሮግራማችን እዚህ ላይ ያበቃል። ስለተከታተላችሁን እያመሰገንን የአላሁ ሱብሓነሁ ወተዓላ ጥበቃ ከሁላችንም ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።